ወደ ኋላ እየመለሳችሁ ነው። እንኳን አደረሰ። እኔ ራሱ ደነግጣለሁ ይህን ድምፅ ስሰማ። አዎ አይ የሚረሳ አይደለም። በመሰረታዊ ሀሳብ እንኳን አደረሰ። አይዘው ያላወቃችሁ ታች ያላችሁ የእዝራ ዝማሬ ነው። እሺ አንተ አረብ በጣም የሚገርመኝ አያምንም። ይሄ መዝሙር እያዞሩ ሲሸጡ ሰው ገዝቶ ምናምን ከሄደ በኋላ እዝራ ነው የሚለው አልበሙ ላይ ስሙ ማለት ነው። እና እንዴት የጸዳለ ነው ብላችሁ የእዝራን ትሸጣላችሁ ብለው አብደው ነበረ የሆነ ሰሞን ላይ ሰዎች። ልጅ ስለነበርኩ በጣም እንደዛ ነበር የሚመስለው። አዎ የልጅነት መዝሙር በጣም ደስ ይላል። ግን እኔ በሰንበት ትምህርት ቤት ላይ ነው ትዝ የሚለኝ እንደ ሚካኤል ደብር ስላደኩኝ ብዙ የሚካኤል መዝሙሮች በቃ በደንብ ነው ተሰብስበው የሚዘመሩት ምናምንና በጣም ደስ የሚል መዝሙር ነው። ዝማሬ መላእክት ያሰማልን ህዝቡ። አሜን። እንኳን አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ሁላችንም እንኳን አደረሳችሁ። ሚካኤል ያው በጣም የምወደው መልአክ ነው። እጅግ በጣም ያው ከስሜ ማወቅ ትችላላችሁ። እዝራ ኃይለ ሚካኤል ነው የሚባለው። ግን በጣም ነው የሚገርመው ለሚካኤል ያለኝ ፍቅር በጣም በቃ በጣም ከፍተኛ ነው። በጣም ነው ማደላው። ለምን እንደሆነ አላውቅም። መዝሙሮቼ ውስጥ የሚካኤል ግዴታ ይኖራል ሁሌ። መድረክ ላይም ስዘምር የሚካኤል ተው መኩተው ይቅርታ ዙሩዬ ከስፔስ ነው እሺ የሚገባው መኩ ተው ስንለው እምቢ ብሎ በቃ ሌላ ዓለም ላይ ሄዳ ሚገርም ዝሩ አይወጣኝ ማለት ነው። እንግዲህ እንትን ነው ያው ሚካኤል ነው ያደኩት ደብርና ሁልጊዜ ሊቀ መላእክ ቅዱስ ሚካኤል እየተባለ ነው ማቀው ማለት ነው ከልጅነትና ለኔ በቃ ሊቀ መላእክ ማለት የመላእክት አለቃ ሚካኤል ብቻ ነው። ከዛ ውጭ አላቅም። እና አጋጣሚ ሌላ ቦታ ሄድኩኝና ቅዱስ ገብርኤል ንግስ እንሂድ ተብሎ ሄድኩኝ ገና ጩጬ ሆኜ ማለት ነውና መድረክ የሚያስተምረው ሊቀ መላእክ ቅዱስ ገብርኤል ሲል ተሳስተዋል እላለሁ በውስጤ ማለት ነው። እና በጣም ነው የደበረኝ ከፋኝ ምናምን። እንግዲህ መድረክ ላይ ነው ትልቅ ሰው ናቸው እንዴት ይሳሳታሉ ምናምን። እና በቃ ሚካኤል እኔ እንደተሰደበ አይነት ነገር ነው የተሰማኝ። በጣም ነው የደበረኝ። ለካ ለሚካኤል እኔ ቀናውለት። እኔ የሚገርም ያደግኩት የገብርኤል ደብር ነው፣ ቅዱስ ገብርኤል ደብር ነው። በጣም ነው ገብርኤልን የምወደው። ግን የሚካኤል በጣም ትልቅ ትዝታ ያለኝ ምንድን ነው አባቴ የሞተው በቀን 11 ነው፣ ሐምሌ 11 ላይ ነው የሞተውና አላቅም። በጣም ትንሽ ልጅ ነበርኩኝ የዛኔ ደግሞ እና ሰንበት ትምህርት ቤት ደግሞ ጥናት አጥንተን ምዘምረው እኔ ነኝ። አንድ ላይ ከኮይሩ ጋራ ከሰንበት ተማሪዎቹ ጋር አንድ ላይ ሆነን መዝሙር አጠናንና እኔ ነኝ መድረኩን ማለት ማይኩን የሚይዘው። ያው ክፍለ ሀገር ታውቃለህ፣ ሁሉም አንድ ላይ አይዘምርም። አሁን ነው የተጀመረው እንጂ አንዱ ጥሩ ድምፅ አለው ምናምን ብሎ የሚታሰብ ከሰንበት ተማሪው አንዱ ተመርጦ አንዱ ነው የሚይዘውና እኔ ነኝ መድረኩን የሚይዘው የነበረው። እና የዛን ቀን አስታውሳለሁ የስሙ ትርጓሜ የሚለውን መዝሙር ነበረ ያጠና ነው ለእሁድ ማለት እሁድ ፕሮግራም አለ ሁሌ። እና አባቴ ቅዳሜ ሞቶ አስታውሳለሁ። ማለት እኔ እንደ ሞታ አይሰማኝም አላቅም፣ ልጅ ስለነበርኩ በጣም። ከዛ እሁድ ቀን ጠዋት ላይ ያው ሞቷል ምናምን ቤት ውስጥ እያለቀሱ ነው ምናምን። እኔ ጠዋት ላይ ተነስቼ ቤተክርስቲያን ሄድኩና የስሙ ትርጓሜ የሚለውን መዝሙር እኔ ዘምራለሁ። ሰው ያለቅሳልና አይገባኝም። ልጅ ስለሆንኩ ነው መሰለኝ እንደዛ የሆነውና በጣም ሰው የሚያለቅሰው ምናምን ከመዝሙሩ የተነሳ ነው እንጂ እኔን አይቶ ምናምን ወይ ደግሞ አባቴ ስለሞተ ነው ብዬ አላስብም ነበርና ከዛ ከሰዓት በኋላ ነው ቀብር የሚሆነው። እዛ ጠዋት አገልግዬ ዘምሬ ማለት ከሰንበት ተማሪዎች ጋር ትንሽ ነኝ በጣም
ዘምሬ ከጨረስኩ በኋላ ወደ ቤት ሲሄድ ድንኳን ተደኩኖ በጣም እኛ ጋር ምን አይነት ነገር አለ መሰለ፣ ለቅሶ ልክ ሰው ሲሞት ዘመዶች ምናምን እስኪመጡ ድረስ እንትን አይልም፣ አይወጣም ከቤት ማለት ነው። እየተደወለ ይነገርና ጠዋት ላይ ነው የሚለቀሰው። ማታ ላይ ስለሞተ እኔ ደግሞ ብዙ አላስተዋልኩም፣ ሰው ሰምቷል ለካስና ከዛ ሁሌ ውስጤ ላይ ሚካኤል አባቴ ነው የሚል ውስጤ ላይ ያለ ነገር ነበርና ከዛ በኋላ የሚገርም ያሳደጉኝ አባት አባ ኃይለ ሚካኤል ይባላሉ። በሳቸው ስም ነው የምጠራውና እዝራ ኃይለ ሚካኤል ተብዬ እና ለሚካኤል ያለኝን ፍቅር በጣም ያጸናው ደግሞ ይሄ ታሪኬ ነውና በጣም የምወደው መልአክ ነው። በዚህ አጋጣሚ ልንገራችሁ ብዬ ነው። ያ የሚገርም ገጠመኝ ነው። ነፍሳቸውን ይማርልን። በጣም ለሚካኤል በጣም ብዙ ሰው ልዩ ቦታ ነው ያለውና እኔ ያው በብዙ ነገር ከቅዱስ ሚካኤል ምልጃ ተጠቅም ያለው እና እንዳልኩ ደግሞ በጣም ነው ምቀናው እና ደስ ይላል። ሂዊና ሊዱ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ፣ ቤት አመሻችሁ፣ እንኳን አደረሳችሁ። አሚን። እንኳን አብሮ አደረሰን። ሂዊ ለመጀመሪያ ጊዜ እኔ ቤት ገባች እና በጣም ሞቅ እያለኝ ነው፣ ደስ እያለኝ ነው። ኩራት ተሰማ አይደል እንዴና ያ ሂዊ በጣም እንወዳት በዝማሬዎቿ በጣም ብዙ ሰው ነው የሂዊን ዝማሬ በጣም የሚወደውና እንኳን ደህና መጣሽ፣ ደስ ብሎኛል ስለገባሽ። ሊዱ ሂዊ እንዴት ነሽ እህታችን? እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት አመሻችሁ? እንኳን አደረሳችሁ። ሰላም ለእናንተ ይሁን። እንዴት አላችሁ? እግዚአብሔር ይመስገን። እንኳን አደረሰሽ ሊዱ። እንኳን አብሮ አደረሰን። ይባ አንቲዬ፣ እዝሩ፣ ሂዊ፣ ቲቱ፣ አቤል እንዲሁም እዚህ ውስጥ ያላችሁ እንኳን ለመላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንኳን አብሮ አደረሰን። ሊዱዬ እንዴት አለሽ? ሰላም ነሽ ወይ? አቤላ ሰላም ብያለሁ። ሊዱ ቤት ተከታትለን እኔ ጋር እዚህ ተገናኘን አይደል? አዎ ቅድም እያየኋችሁ ነበር አብራችሁ አብራችሁ አይቻችሁ ነበር ቅድም። አዎ ማታ እንገባለን ተባብለን እኔ አሁን ገና ነው ጉባኤ ጨርሼ የገባሁት ስለመሸ። ሩቅ ሀገር ነሽ ያለሽው መሰለኝ አይደል? ቅድም እንደዛ ሰምቻለሁ። ቡታጅራ ቅርብ ነው? አዎ ከአዲስ አበባ 130 ኪሎ ሜትር እና አቤላ ሀገር ነው፣ ቅርብ ነው። እኛ ሀገር አቤላ ቡታጅራ እና አቤላ ሀገር አለ። ብቻ ሰላም አመሻችሁ፣ እንኳን አደረሳችሁ። ወንድሜ አንትዬ ቲቱ፣ ወንድማችን ዘማሪ እስራኤል ሚካኤል፣ ዘማሪ ህይወት፣ ዘማሪ ሊዲያ ታደሰ፣ ሁላችሁንም እንደምናመሻችሁ ብያለሁ። ግን አሁን የገባ ነው ኢንስታግራም ላይ ነው ማለት ነው። ያኛው ቡታጅራ ከሆነ አይዋ አቤላ እኔ እኮ ችግር የለውም፣ ሰው ሁሉ ያውቃል በምን ተጭነ እንደመጣህና ችግር የለውም። እናህል አይሰው አንሽ መድረኩን ልስጥህ እንዴ? ቀላል ሀገር መስሏል። ሂዊን የመሰለ ዘማሪ ያፈራ ሀገር ነው ቡታጅራ ማለት እንዴ? ሂዊ ሀገሯ ነው፣ እዛን የተወለደች ማለት የትውልድ ሀገር። በሀገር እየቀለዱ ነው እንዴ? እኔ ተወልጄ ያደግኩት ያሳደገኝ እኔ እኮ እየቀለዱ አልመሰለኝም። በሀገር እየቀለድን ሳይሆን አቤላ ከአዲስ አበባ ውጪ መሆኑን ለማሳወቅ ብቻ ነው። ሂዊ የቡታጅራ ቅድስት ማርያም ቤተክርስቲያን ፍሬ ናት።
በጣም 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 የሚገርም ክርስቲያን ያለበት ሀገር ነው። በመሰረታዊ ሀሳብ ቡታጅራ በጣም ጠንካራ፣ በጣም ከምነግርህ በላይ ማለት ነው። በጣም በሙስሊሞች የተከበበ ቢሆንም በጣም ግን እጅግ ጠንካራ ክርስቲያኖች ያሉበት ሀገር ነው። ደስ ይላል በጣም። አላውቀውም እኔ። አንተሽ ወይ አላውቀውም ስትል አንድን ልል ነበር ተውኩት። ታውቃለህ ሂዊ ዝሩ ሊዱዬ እንኳን ደህና መጣችሁ። እንግዲህ ዛሬ ድካም ቀን ነው እናውቃለን፣ ግን ከተመቻችሁ ብዙ ሰው ዝማሬ ከእናንተ ይጠብቃልና ያው እዚህ ያለው በብዛት በአውደ ምሕረት የማያገኛችሁ ወይ ደግሞ በሌላ መንገድ በዩቲዩብ ብቻ የሚያገኛችሁ ሰው ነውና እዚህ ላይ ሲያገኛችሁ በአካል እንዳገኛችሁ ነው የሚቆጥረውና በተቻላችሁ አቅም ከቻላችሁ በዝማሬው ታገለግሉን ብዬ ታች ያለውን ማህበረሰብ ወክዬ ጠይቃለሁ። እንግዲህ ሂዊዬ ይመችሻል? አዎ። አቤት እግዚአብሔር ሁሌ እሺ ይበልሽ። እንግዲህ እግዚአብሔር ይስጥልኝ። አሜን አሜን። ሌላ እንሰራለን እንዘምራለን። የገባ ነው። እውነት ነው። እኛም እንግዲህ ለማዳመጥ ያው በጉጉት ነው ያለነው። ሁልጊዜ ይናፍቀኛል። ታውቂያለሽ? አንቲ ያውቃለሁኛ። ያው ዛሬ ቅዱስ ሚካኤል ነው። ከቁጥር 5 ዝማሬ ከዓለም ባህር ውስጥ ነጥቀህ ያወጣኸኝ አንተ ሚካኤል ነህ እኔ ባህራን ነኝ እያልን በስላሴ ስልጣን አምነን እንዘምራለን። ግን ቅርታ እዝራ ዘምሯል። እኔ ቀድሜ አሁን ገብቼ አንቺ ዘምሪ ከታላቅ ብዬ ነው እኮ ከዛም በኋላ እዝራ በጣም ከነሻችን ወደ እሱ ይቅር በሉኝ በእውነት። አይ ሂዊ ትቀድመናል። አረ ሂዊ ትዘምር። በዚህ አጋጣሚ በጣም የምወደው መዝሙሯ በጣም 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 የምወደው ይችን እድሜ የሚለው በዛው አከታትላ ከዘመረችልን። እሺ ሚካኤልን ልዘምርና እግዚአብሔር ያውቃል። ከዓለም ባህር ውስጥ ነጥቀህ ያወጣኸኝ አንተ ሚካኤል ነህ እኔ ባህራን ነኝ። ከዓለም ባህር ውስጥ ነጥቀህ ያወጣኸኝ አንተ ሚካኤል ነህ እኔ ባህራን ነኝ። ከዓለም ባህር ውስጥ ነጥቀህ ያወጣኸኝ አንተ ሚካኤል ነህ እኔ ባህራን የጉያዬ የያዝኩት ዓላማ እቅዴ የት እንደሚወስደኝ የያዝኩት መንገዴ እኔ አላውቀውም አንተ አንብብልኝ። ሞት ካገኘበት እፍ ብላ አጥፋልኝ። በክንፎች ብር ዕጣዬን ጻፍልኝ። ከጭንቅ ከመከራ ፈጥነ ያወጣኝ አንተ ሚካኤል ነህ እኔ አፎምያ ነኝ። ከጭንቅ ከመከራ ነጥቀህ ያወጣኝ አንተ ሚካኤል ነህ እኔ አፎምያ ነኝ። በሬን ያንኳኳ ሚካኤል ነኝ አለ ያ የሐሰት አባት መድረሻ የሌለው አፎምያ ቢለኝ በሐሰት ምላሱ ቅዱስ ሚካኤል ሆይ ቁምልኝ ለመልሱ። አንተ ባለበት መቼ ይገኛል እሱ። በባዕዳን አገር ክብር ሞገስ የሆንከኝ አንተ ሚካኤል ነህ እኔም ዳንኤል ነኝ።
በባዕዳን አገር ክብር ሞገስ ይሁንከኝ አንተ ሚካኤል ነህ እኔም ዳንኤል ነኝ። በአናብስቱ ጉድጓድ ቢጥሉኝ በግፍ ደርሰሃል ሚካኤል ረበ ባክናፍ ድንቅን ሰራህልኝ ንጉሡ እስኪገረም እንዳንተ ሚካኤል የሚያጽናናኝ የለም። እንዳንተ ሚካኤል የሚያጽናናኝ የለም። ከዓለም ባህር ውስጥ ነጥቀ ያወጣኸኝ አንተ ሚካኤል ነህ እኔ ባህራን ነኝ። ዝማሬያችን ይቀበልልን። ዝማሬ መላእክትን ያሰማልን። ህይወዬ ምን ይባላል? በጣም ድንቅ ነው። እግዚአብሔር ያክብርልን ሲበዛ። ዝርዬ በቀጣይ ወደ አንተ ነው የምንሄደው፣ ግን የምጠይቀው ነገር ካለ ወደ አንተ መርጫለሁ። ይህ የዝማሬ መላእክትን ያሰማልን። ከአገልግሎት ደክማ እንደመጣች ያስታውቃልና ያው ከቻለች ያኛውን ዝማሬ ትዘምርልኝ፣ ይችን እድሜ የሚለውን ከቻለች ነው። ግን ያው ድካም እንዳለ ያስታውቃል። ወይ አንተ ትንሽ አሳርፋትና ትቀጥላለች። እንደዛ ይሻል። እሺ መልካም። ዘምርና እዘምራለሁ፣ ችግር የለም። እሺ እንግዲህ በስላሴ ስም አምኜ እዘምራለሁ። እኔ ደግሞ በጣም ወደው መዝሙር ነው የምዘምርላችሁ። የዘማሪት ጸዳለ ጎበዜን በበረሃው የሚለውን ነው የምዘምርላችሁ። አብረን ዘምር። በበረሃው በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው። በበረሃው በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው። ሚካኤል ነው አጽናኝ ደጋፊ ሚካኤል ነው ነፍሴን ያረካልኝ ሚካኤል ነው ከአለቱ ውሃ የፊቴ ፈገግታ የውስጤ ፍስሃ ከአምላክ የተሰጠኝ በረከታማ በበረሃው በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው መብረቅ ያወረደው ሚካኤል ነው ጠላት ድል የነሳው ሚካኤል ነው የባህራን ወዳጅ ሚካኤል ነው ሐዘኑን ያስረሳው ቤቱን የሰራለት በእግሮቹ ያቆመው እንደ እናት እንደ አባት ደግሶ የዳረው በበረሃው በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው።
ሚካኤል ነው ያሳደገኝ መልአክ ሚካኤል ነው በጽድቄ መራኝ ሚካኤል ነው ስደክም ያገዘኝ ሚካኤል ነው ስወድቅ ያነሳኝ በችግሬ ሁሉ የቀደመልኝ ሚካኤል እርሱ ነው ከጥልቁ ያወጣኝ በበረሃው በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው ሚካኤል ነው ክሴን ያስገደደው ሚካኤል ነው የበደሌን ዕዳ ሚካኤል ነው በአማላጅነቱ ሚካኤል እዝርዬ ይቅርታ አንቺ በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው ሚካኤል ነው መብረቅ ያወረደው ሚካኤል ነው ጠላት ድል የነሳው ሚካኤል ነው የባህራን ወዳጅ ሚካኤል ነው ሐዘኑን ያስረሳው ቤቱን የሰራለት በእግሮቹ ያቆመው እንደ እናት እንደ አባት ደግሶ የዳረው በበረሃው በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው። ዝማሬያችንን ይቀበልልን። አሜን አሜን። እዝሩዬ የመላእክትን ጣዕመ ዝማሬ ያሰማልን። እስራኤልን በሐሩሩ ሁሉ የጠበቀ ቅዱስ ሚካኤል አንተም በአገልግሎት ዘመን ሁሉ አይጠብቅህ። የልጅነትህ ጠባቂ መልአክ አሁንም አብሮ ይሁን ወንድሜ። እግዚአብሔር ይስጥልህ። በጣም ይቅርታ እኔ ከፈትኩ መስሎኝ ማይኬን ያንተን ዘጋሁት። የኔ ተከፈተ መስሎኝ አይቼው ማለት ነው። እግዚአብሔር ያክብርልን። አሁን ደግሞ ወደ ዘማሪት ሊዲያ እንሄዳለን። አዲስ የለቀቀችውም ዝማሬ አለ። ይህን ሰሞን ያየነው ዩቲዩብ ላይ እንዲሁም እሷ የፈቀደችውን ፈቃዷ ከሆነ ትዘምርልናለች ማለት ነው። የመላእክትን ጣዕመ ዝማሬ ያሰማል ሁላችሁ። እሺ በድጋሚ እንኳን ለመላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ አደረሰን። ይውዬ በጣም የምወድሽ የማከብርሽ እናቴ እንኳን ያደረሰሽ በድጋሚ። እናንተንም ዝማሬ መላእክት ያሰማልን፣ እዝሩዬም ዝማሬ መላእክት ያሰማልን። አዲሱን ዝማሬን ዘምር ፍቃዳችሁ ነው? አዎ እንግዲህ ሁሉ ነገር ያንቺ ነው ሊዲ። ዝማሬን ዘምርና አንድ ሌላ እንጨምራለን ባይሆን ምድርን ይሸፍናል ደመናትን ጋርዶ። አንዴ እሺ ተመልሻለሁ። ኃያሉ ሚካኤል ምድርን ይሸፍናል ደመናትን ጋርዶ ጥላ ይሆነኛል። ሚካኤል ይላካል
ፍጥረት እንዲጽናና የላከው እግዚአብሔር ደግ አምላክ ነውና ኃያሉ ሚካኤል ምድርን ይሸፍናል ደመናትን ጋርዶ ጥላ ይሆነኛል። ሚካኤል ይላካል ፍጥረት እንዲጽናና የላከው እግዚአብሔር ደግ አምላክ ነውና የዱራታውስ ክብር የሶስና ረዳት ያሳደገኝ መልአክ ሚካኤል የኔ አባት በጨነቀኝ ጊዜ ስታመን በምልጃ ትደርስልኛለህ ከዓይን ጥቅሻ ፈጥነ ኃያሉ ሚካኤል ምድርን ይሸፍናል ደመናትን ጋርዶ ጥላ ይሆነኛል። ሚካኤል ይላካል ፍጥረት እንዲጽናና የላከው እግዚአብሔር ደግ አምላክ ነውና በመንገዴ ሁሉ ደመና ዘርግተ አይዞሽ ልጄ በለኝ ባርከኝ በመስቀል ርሩ ሚካኤል መንገዴን አደራ ጠብቀኝ ልጅን ከክፉ መከራ ኃያሉ ሚካኤል ምድርን ይሸፍናል ደመናትን ጋርዶ ጥላ ይሆነኛል። ሚካኤል ይላካል ፍጥረት እንዲጽናና የላከው እግዚአብሔር ደግ አምላክ ነውና በቤተ መቅደሱ አሳድገኛል የከበረው ስም በልቤ ታትሟል። ስምህን ደጋግሜ ሚካኤል እላለሁ በሄድኩበት ሁሉ እመሰክራለሁ በሄድኩበት ሁሉ ዘምርልሃለሁ። ኃያሉ ሚካኤል ምድርን ይሸፍናል ደመናትን ጋርዶ ጥላ ይሆነኛል። ሚካኤል ይላካል ፍጥረት እንዲጽናና የላከው እግዚአብሔር ደግ አምላክ ነውና። ይህን ይመስላል። አንድ ደግሞ በጣም መወደውን ዝማሬ ልጨምር። የቅዱስ ሚካኤል ነው እሱም ኃያል 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 ሰዳዴ ሳጥናኤል ሰዳዴ ሳጥናኤል ኃያል ገባሪ ኃይል ባህራንን የረዳው ተላፊኖስን ያዳነው ባህራንን የረዳው ተላፊኖስን የነደው መላኩ ሚካኤል ነው። መላኩ ሚካኤል ነው የሞቱን ደብዳቤ የለወጠው። ኃያል 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 ሰዳዴ ሳጥናኤል ሰዳዴ ሳጥናኤል ኃያል ገባሪ ኃይል ዲያብሎስን ያዋረድከው በእሳት ሰይፍ የቀጣኸው
ዲያብሎስን ያዋረድከው በእሳት ሰይፍ የቀጣኸው ሚዛን ትክክል ነው፣ ሚዛን ትክክል ነው። ሚካኤል ስራ ድንቅ ነው። ኃያል 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 ሰዳዴ ሳጥናኤል ሰዳዴ ሳጥናኤል ኃያል ገባሬ ኃይል በሐዘን በትካዜ ያለሁትን ብላቴና በሐዘን በትካዜ ያለሁትን ብላቴና አጽናናኝ አረጋጋኝ አጽናናኝ አረጋጋኝ ሚካኤል ሊቀ ደብረ ሲና ኃያል 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 ሰዳዴ ሳጥናኤል ሰዳዴ ሳጥናኤል ኃያል ገባሬ ኃይል በሐዘን በትካዜ ያለሁትን ብላቴና በሐዘን በትካዜ ያለሁትን ብላቴና አጽናናኝ አረጋጋኝ አጽናናኝ አረጋጋኝ ሚካኤል ሊቀ ደብረ ሲና ኃያል 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 ሰዳዴ ሳጥናኤል ሰዳዴ ሳጥናኤል ኃያል ገባሬ ኃይል ዝማሬያችንን ይቀበልልን። አሜን አሜን አሜን። ቃላት አጠረኝ። በጣም የመላእክትን ጣዕመ ዝማሬ ያሰማልን። በጣም 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 ውብ ደስ የሚል ዝማሬን የዘመራችሁልን እግዚአብሔር ያክብርልን። ሊቀ መላእክት ቅዱስ ሚካኤል ይጠብቅልን። አገልግሎታችሁ ሁሉ የተባረከ የተቀደሰ ይሆንልን። ወንድም እህቶቻችን በሙላ እዝሪ አሁን ልመልስ አይደለ ወደ ሂዊ መስፍኔም ሰላም ብለን እስከዛ እሺ እችን እድል ስለሰጣችሁኝ ከልቤ አመሰግናችኋለሁኝ። ሁላችሁንም በጣም ከልቤ ነው የሚወዳችሁ። ደግሞ ዛሬ ቀን ለንም ለየት ያለች ናት። እኛ ቤትም ዛሬ ድግስ አለ የሚካኤል እና ተገጣጠመ። ከልቤ ነው የሚወዳችሁ። በእናንተ ትልቅ ፍቅር አለኝ። ያደግኩበት ስወለድም የተወለድኩበት መንገድንም ስርዓትንም አውቃለሁኝ። በተለይ ለተዋህዶች እጅግ እጅግ በጣም ትልቅ ቦታ አለኝ። ክፉ አይንካችሁ። ስትነኩ መስማትም አልፈልግም። የፍቅር ሰው ናችሁ። ያው እድገቴ ምን እኔ ስለማውቀው ነው። እንግዲህ በጣም ነው የሚወጣችሁ። ቴንኪዩ። እሺ እናመሰግናለን መስፍንዬ። እኛም በጣም ነው የምንወድ። አትጥፋብን። አቤላና ዮባ መርቁና ደግሞ ቀጣዩን ዙር እንድንሄድ እድሜያችሁ ተለቅ ተለቅ ያሉ ሰዎች ስለሆናችሁ ብዬ። እሺ ሁለታችሁም ካታወሩ መልካም። ሂዊዬ ይኸው እዝርዬ ቅድም ጠይቋልና የእሱን ዝማሬ እሺ ደግሞ እንጠብቃለን። ከሂዊ ጋር ደግሞ የዘመርሽው ዝማሬ በጣም ነው የሚጣፍጠው። ከማን ጋር የዘመርኩት? ሊዲያ ሁለተኛ ዝማሬ ላይ ሰምተናል ዝማሬሽን ከሊዲ ጋር ስትዘምሪ አንድ ላይ። መቼ የዘመርኩትና ሰው እያታወዛጓል። ማይኩ ቆርጦ ስለነበረ እየሰማንሽ ነበር። ማይኩን ስለነበረ በጣም ደስ ይላል እያልኩሽ ነው እንዴ? እሺ ይቺን እድሜ ነዋ ዛሬ የመረጥከው?
አዊ ይችን እድሜ እሺ እህታችን ሊዱዬ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እዝርሽም ዝማሬ መላእክት ያሰማችሁ፣ በመድሜ በጸጋ ይጠብቃችሁ። ይችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ ያን በሥላሴ ስልጣን አምነን እንዘምራለን። ይችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ። ተመስገን ተመስገንልኝ፣ ይችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ። ተመስገን ተመስገንልኝ፣ የቅዱሳንን ፈለግ ተከትዬ በዘመኔ ሁሉ አንተን አገልግዬ ከጸኑት ጋር ልጽና አበርታኝ አምላኬ። ሳወድስ ልኖር ሳወድስ ልኖር ፊት ተንበርክኬ ይችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ። ተመስገን ተመስገንልኝ፣ ጳውሎስን የጠራ በደማስቆ እንዳገለገለ የዓይኑ ቅርፊት ወልቆ አድርገኝ ምርጥ ዕቃ መድኃኒቴ፣ ልኖር እንደ ቃል ልኖር እንደ ቃል በሕይወቴ። ይችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ። ተመስገን ተመስገንልኝ፣ የቦዔዝን እርሻ መቃረሟ ባለርስት ያረጋት ዘላለሟን እንደ ሩት አድርገኝ ልበ ትሑት፣ ትእዛዝ ይሁነኝ ትእዛዝ ይሁነኝ ለእግሬ መብራት። ይችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ። ተመስገን ተመስገንልኝ፣ በሰጠኝ እድሜ በአዲሱ ቀን ካንተ ጋር መኖር በመወሰን ለዘላለም ሕይወት ልጅህ እንድበቃ በጥበብ አኑረኝ። በታመነው ቃል ነፍሴ ተጠብቃ ይህችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ። ተመስገን ተመስገንልኝ፣ ይህችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ። ተመስገን ተመስገንልኝ፣ ይቀበልልን። የዝማሬ መላእክትን ያሰማልን። በእውነት በጣም ነው የምወደው። ለእኔ እንደተዘመረ ያህል ነው የምቆጥረው። ምክንያቱም እግዚአብሔር መቼም ሁለተኛ እድል የሚሰጥ አምላክ ነውና በበደላችን በኃጢአታችን እንዲያው በዛው ይጥፋ ብሎ የማይተው አምላክ ነው።
ባለፈው ከሐዋዝ ጋራ ደብረ ዘይት እየሄድን እያወራን ነበርና ምን ያህል እግዚአብሔር እድል እንደሚሰጥ ምክንያቱም ጴጥሮስን ስናየው በድሏል፣ አጥፍቷል፣ ክዶታል፣ ኮምፕሊትሊ በደንብ ክዶታል። ሊያውም 3 ጊዜ ክዶታል። ግን ሁለተኛ እድል ሲሰጠው ምን ያህል በታማኝነት እንዳገለገለው እያወራን ነበር ሄድ ነውና እግዚአብሔር መቼም ለእኛም ሁለተኛ እድል ሰጥቶናልና ይሄኛውን መዝሙር እኔ ለእኔ ነው ብዬ ማስበውና እግዚአብሔር የአገልግሎት ዘመንሽን ይባርክልሽ። ይውዬ በጣም ነው የምንወድሽ የምናከብርሽ። አሜን አሜን። ዝራዬ አሜን። የሁላችንን መጨረሻ ያሳምርልን። ዝማሬ መላእክት ያሰማልን። ይውዬ አሜን። ሊዱዬ ዝማሬ መላእክት ያሰማልን። ሁላችሁም በጣም እግዚአብሔር ይስጥልን። ምን ማለት እንደሚገባን አናቅም። እኛ ታናናሾች ሳለን እናንተ ታላላቅ እህትና ወንድሞቻችን እዚህ ተሰብስባችሁ እኛን ለመገልገል ስለመጣችሁ በጣም በጣም እናመሰግናለን። ብርቅዬዎቻችን ናችሁ። በጣም እንሳሳላችኋለን። በጣም ነው የምንወዳችሁ። እንቁ ዘማሪያን በጣም ነው የምናመሰግነው። ባሮኬ እንኳን ደህና መጣ። ቀጣዩን ወደ ዝራ ከመሄድ በፊት ማለት ነው። ሰላም ሰላም፣ እንደምን አላችሁልኝ የኔ ተወዳጆች? ሁላችሁንም ሰላም ብያለሁኝ። እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁም እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ እያለኝ ኔት የለኝም ግን ከተሰማ ሂዊዬ፣ የኔ እናት ሊዱ፣ እዝሩ፣ የተወደዳችሁ እናንተ ምርጦች እግዚአብሔር አምላክ ያክብራችሁ እና ደግሞ ዝማሬ መላእክትን ያሰማልን ብለናል። ቲቲዬ፣ አንተሽ፣ መስፍኔ፣ አቤላ፣ ኢዮባ ሰላም ብያለሁ። እዚህ ያላችሁ እህቶች ወንድሞች ሁላችሁም አሜን። እግዚአብሔር የተመሰገነ ይሁን። ባሮኬ ኢዮባ የምትናገረው ነገር የለም? እንግዲህ የተሰማን ነገር ተናገርና ወደ ነዝሩ እንሂድ። የእድሜ ነገር እስኪመጣ ድረስ ነው ኢዮባ የሚለው። ላያይዛችሁ ፈልጌ እኮ ቀደምከኝ። ምን ላወራ እንደሆነ ገብቷል። አይ እዝሩ የእድሜ ጉዳይ በጣም ነው እንትን የሚለው አሪፍ ነው። ዝማሬ መላእክት ያሰማልን ለሁላችሁም፣ እግዚአብሔር ያክብርልን። ቀደም አንድ ገጠመኝ እያየሁ ነበር ኮሜንት ላይ እና እዝሩ ልክ በመሀል ሲቋረጥ አንትሽ ማይክ ሲያበራ ማለት ነው ብዙ ሰው ደንግጧል። እንዴ አንትሽ ሊቀጥለው ነው እንዴ እናምልጥ ምናምን ብለው ማለት ነው። እና ኮሜንት ላይ እየጻፉት ነበረ። ባርቆበት ነው ያሉም አሉ። አንትሽ እንኳንም አልቀጠልክና ጉድ አልሰራሃል ለማለት ነው። እና ቀጥሉ። ብዙ የስልካችሁን ስፒከር እንደምረብሻችሁ አውቃለሁ። ብዙ ስክሪኖችም እንደሚሰነጠቁ ነበር የሚገባኝ። አይምረህናል፣ እግዚአብሔር ያክብርልን። እዝሩ ቀጥል። መስፍኔ እንኳን ደህና መጣ። እንደው አብረህን ከኛ ጋር አንድ ቀን የምርም ወደ ቤተክርስቲያን ተመልሰ ይሄ ቀናው ልብህ በእግዚአብሔር ፍቅር ተማርኮ በቤተክርስቲያን ፍቅር ተማርኮ እንደምትመለስ ተስፋ አድርጋለሁ። በጣም የዋህና የተወደደ ወንድማችን ነው። ፕሮቴስታንት ነው እና ግን ደግሞ ቤተክርስቲያን ውስጥ የሆነ ቀን እንደምናገኘው ተስፋ አድርጋለሁ እና እንኳን ደህና መጣ። ቀጥል እዝሩ። እሺ ዮባዬ፣ ባሮኬ ሰላም ብያለሁ። መስፍኔንም አቤልን ረስተነዋል። አቤል የሆነ ነገር ቢለን ደስ ይለናል። መስፍኔ እንዴት አለ? ደህና ነው ወይ? በጣም ነው የምናከብር የምንወድ ወንድማችን። እንግዲህ በእውነተኛዋ ቤተክርስቲያን ደግሞ አብረን ቤተክርስቲያንን ብናገለግል ደስ ይለናል። እንኳን ደህና መጣ ልል እፈልጋለሁ። የመረጣችሁት መዝሙር አለ አንትዬ ወይስ በእኔ ምርጫ ይሁን? ኧረ የለም፣ እንደው የሂዊን ስለመረጥክ ሂዊ ደግሞ ብትመርጥ ብዬ አስቤ ነበር፣ ግን በአንተ ፍላጎት አይሰለቸኝም ከቶ።
የልብ ምረጭ ይስባል ከአንዳንድ እሺ የእግዚአብሔር አያክብርልኝ። በጣም አመሰግናለሁ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ቸርነትና ፍቅሩን ያላራቀ ከባሪያው በለመለመው ስፍራ በጎቹን ሚያሰማራ ታላቅ ነው የኛ ንጉሥ፣ ታላቅ ነው የኛ ጌታ። መጽሐፉን የዘረጋ ማኅተሙን የፈታ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል። እየቃተተ ሞቶ በሕይወት አቆሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት፣ ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ያንተ ክንድ የማይንደው ተራራ ጋራ የለም። ወጥቻለሁ ከጥልቁ ታላቅ ነህ ዘለዓለም። የተከፈተ ደጃፍ ሰተኸኛል በፊቴ። ተመስገን ክበርልኝ አማኑኤል አባቴ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ለይተ የጠራኸኝ ያበዛህልኝ ጸጋ ትዝታዬ ጌታ ሲመሽና ሲነጋ። ወዳጅና ዘመዴ ብዬ ስጠራ ልኖር ኢየሱስ እግዚአብሔር ልጅ ለወጠኝ ያንተ ፍቅር። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። የቅርቤ ነው እርሱ ለኔ የሚያጽናናኝ ባዘኔ። አሳዳጄን ሰብሮታል ረዳቴ ሚካኤል። የቅርቤ ነው እርሱ ለኔ የሚያጽናናኝ ባዘኔ። አሳዳጄን ሰብሮታል ረዳቴ ሚካኤል። ሊቀ መላእክት ሚካኤል ከለላዬ ሆኗል። ስጠራው ፈጥኖ መጣ
ጠላቴን እየቀጣ ስጠራው ፈጥኖ መጣ ጠላቴን እየቀጣ ረበበ በዙሪያዬ ከለለኝ ከገዳዬ አገዘኝ በምልጃው ደረሰ ስጠራው ገባሁኝ ወደ ርስቴ ቀድሞልኝ ረዳቴ ከጌታ የተላከው ሚካኤል ብርታቴ ነው ከጌታ የተላከው ሚካኤል ብርታቴ ነው የቅርቤ ነው እርሱ ለኔ የሚያጽናናኝ በሐዘኔ አሳዳጄን ሰብሮታል ረዳቴ ሚካኤል ሊቀ መላእክት ሚካኤል ከለላዬ ሆኗል ስጠራው ፈጥኖ መጣ ጠላቴን እየቀጣ ስጠራው ፈጥኖ መጣ ጠላቴን እየቀጣ አጽናናኝ በሐዘኔ ጋረደኝ ከኩነኔ ለዘንዶ ሰይፉን መዞ አወጣኝ እጄን ይዞ ሰመረልኝ ስለቴ በረታልኝ ጉልበቴ ላክብረው በምስጋና ጥሬን ሰምቷልና ላክብረው በምስጋና ጥሬን ሰምቷልና የቅርቤ ነው እርሱ ለኔ የሚያጽናናኝ በሐዘኔ አሳዳጄን ሰብሮታል ረዳቴ ሚካኤል ሊቀ መላእክት ሚካኤል ከለላዬ ሆኗል ስጠራው ፈጥኖ መጣ ጠላቴን እየቀጣ ስጠራው ፈጥኖ መጣ ጠላቴን እየቀጣ በአምላክ ፊት የሚቆመው ምርኩዜ ሚካኤል ነው ከበለዓም እርግማን ታድጎልኛል ነፍሴን አሳዳጄን አሳዶ ጠላቴን በሳት ማግዶ መለሰኝ ወደ አምላኬ ላክብረው ተንበርክኬ መለሰኝ ወደ አምላኬ ላክብረው ተንበርክኬ የቅርቤ ነው እርሱ ለኔ የሚያጽናናኝ በሐዘኔ አሳዳጄን ሰብሮታል ረዳቴ ሚካኤል ሊቀ መላእክት ሚካኤል ከለላዬ ሆኗል ስጠራው ፈጥኖ መጣ ጠላቴን እየቀጣ ስጠራው ፈጥኖ መጣ ጠላቴን እየቀጣ ዝማሬያችንን ይቀበል። እዝሩዬ የተወደድክ ወንድማችን እዝሩዬ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። በእድሜ በጸጋ በጤና ያቆይልን። እጅግ በጣም ደስ የሚል ዝማሬ ነው። አሁን ወደ ሊዱ እንሄዳለን እና ሊዱ የምትዘምርልን ዝማሬ ደግሞ እዝሩ ወይ ሂዊ የምትመርጡት ምርጫ ይሆናል ማለት ነው። አንተ ሲያስኬደው እንደነበረው አላችሁ ይሰማል። በጨለማው ዘመን ማብቂያ ምልክት ናት። በቃ ሂዊዬ በርታለች። እሺ እዝሩዬ ምን አልከኝ? ቆንጆ ነው። የጨለማው ዘመን ልጀምር። መድረኩ ያንቺ ነው። የጨለማው ዘመን ማብቂያ ምልክት ናት፣
ለዚህ ነው ማርያምን እጅግ የምንወዳት አይቀንስም ክብሯ ዓለምንም አለ ቢያመሰግናት እንዴት በታደለ ቢያመሰግናት እንዴት በታደለ የጨለማው ዘመን ማብቂያ ምልክት ናት። ለዚህ ነው ማርያምን እጅግ የምንወዳት አይቀንስም ክብሯ ዓለምንም አለ ቢያመሰግናት እንዴት በታደለ ቢያመሰግናት እንዴት በታደለ በመርገም ተይዞ ዓለም በጨለማ ድነት እየራበው ጽድቅ እየተጠማ ከቁስል ለመዳን የመድኃኒቱ እናት የሕይወት ውሃ ምንጩን መቼ አመሰገናት። እኛ ግን ክብር አለን፣ እኛ ግን ፍቅር አለን። ዓለም ምንም ይበል እንወዳታለን። የጨለማው ዘመን ማብቂያ ምልክት ናት። ለዚህ ነው ማርያምን እጅግ የምንወዳት አይቀንስም ክብሯ ዓለምንም አለ ቢያመሰግናት እንዴት በታደለ ቢያመሰግናት እንዴት በታደለ ለእናቶች ቀን ሰጥቶ ዓለሙ ሲዘክር እንዴት ይቃወማል የእርሷን ምስጋና ክብር። እግዚአብሔር ማስተዋል ፍጠሩን ሰጥቶለት የድንግሊቱን ክብር በልቡ ይሳልለት። እኛ ግን ክብር አለን፣ እኛ ግን ፍቅር አለን። ዓለም ምንም ይበል እንወዳታለን። የጨለማው ዘመን ማብቂያ ምልክት ናት። ለዚህ ነው ማርያምን እጅግ የምንወዳት አይቀንስም ክብሯ ዓለምንም አለ ቢያመሰግናት እንዴት በታደለ ቢያመሰግናት እንዴት በታደለ። ሚካኤል 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 ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ማርያም 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 እንወድሻለን 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 ማርያም። ሚካኤል 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 አሳዳጊያችን ረዳታችን አማላጃችን ሚካኤል ዝማሬያችንን ይቀበልልን። አሜን አሜን አሜን። ሊዲዬ ዝማሬያችን ይቀበልልን፣ የመላእክትን ጣዕመ ዝማሬ ያሰማልን፣ በመንግስቱ በመጣ ጊዜ ያስብልን፣ ጸጋሽን ያብዛልን። ይዊ ያንቺ ምርጫ ስለሆነ እንደ ታላቅነት እንደው ምርቅ አድርጊልን። እመቤታችን ሞገስ፣ ብርታት፣ ጽናት ትሆንሽ፣ ምልጃ ቃል ኪዳኗ አይለሽ። ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። በእድሜ በጸጋ በጤና ይጠብቅልን።
በቤቱ ያጽናልን። አሜን አሜን አሜን። እንግዲህ ታላላቅ ዘማሪያን ምርቃት ራሱ ብዙ ቦታ ያደርሳል፣ እነሱ የደረሱበት ቦታ ያደርሳልና አሜን ብለን እኛም እንቀበላለን። እንግዲህ ሳሚ እንኳን ደህና መጣ፣ እንኳን ያደረሰ ወንድማችን። እንኳን አብሮ አደረሰን። እንዴት አመሻችሁ? እንዴት ናችሁ? እግዚአብሔር ይመስገን። ሁሉም ዘማሪያን በሚባል ሁኔታ ድምጻቸው ተይዞ ዛሬ በጣም በድካም ውለው እስከዚህ ሰዓት ድረስ አብረውናሉና በጣም 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 እናመሰግናለን። እውነት እግዚአብሔር ያክብርልን። ለኛ የሚሰማን ስሜት በጣም ልዩ ነውና እግዚአብሔር ያክብርልን። ሳሚ እንግዲህ ቀጣይ ተረኛ ልናረግህ ነው። የቀደሙትማ ዝማሬ ይመርጡልሃል። እንግዲህ አንተ ትዘምራለህ። ሰላም በሉት ነዝሩ። እንዴት ናችሁላችሁ? ሳሚ ቅድም ተገናኝተናል። እንዴት ቆየ? እግዚአብሔር ይመስገን። ሳሚ እንዴት ዋልክ? ደህና ነው ወይ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። አዝራኒ አቤላ እንዴት ናችሁ? ባሮክ እግዚአብሔር ይመስገን። ሳሚ እንደምን አለ? ሳሚ እንዴት አለ? ደህና ነው ወይ? እግዚአብሔር ይመስገን። እንኳን አብሮ አደረሰን። እግዚአብሔር አምላክ ይመስገን። ሳሚ እንዴት አለ? እግዚአብሔር ይመስገን። አዝሩዬ መዝሙር ያው ምረጡለት እናንተና። አሜን አሜን አሜን። ሁላችሁንም እናመሰግናለን። እዮባ አንተ ማይክ አብራና ሰላም በል። የምትወዳቸውን ዝማሬዎች ከገጠሙ ሰዎች አንዱ ነውና እንኳን ደህና መጣ ሰላም ብያለሁ። ቀጥል እዝሩሽ። ያው እኔ ያለፍኩት ባንተ ነው የምመርጠው። ቀጥል ዮቢ። ያንተ ምርጫ ነው። ሳሚ ቀጥል። እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ተቋርጬ ነበር እንዴ? አልሰማችሁም? እንኳን ደህና መጣ ተብላ። አይ መልካም። አንተ ሻይ መዝሙር ተመረጠ፣ እዝሩ መረጠ። በቃ ደስ ይላል፣ ደስ ይላል። ተቋርጬ ነበር። ሳሚ የቀጠለ። እሺ እሺ ብሮስኪ። ኔትወርክ ነው። እሺ እንዘምራለን። አለፍኩት ባንተ ያንን መከራ ያስለቀሰኝን እንባ ያዘራ ወጣሁት ባንተ ያንን ዳገት ደርሻለሁኝ ከዚህ ሰዓት አለፍኩት ባንተ ያንን መከራ ያስለቀሰኝን እንባ ያዘራ ወጣሁት ባንተ ያንን ዳገት ደርሻለሁኝ ከዚህ ሰዓት ተራቁተ አለበስከኝ እየወደክ አነሳኸኝ ውሰድ ተቀበል የልቤን መባ ከኔ ከልጅ ላንተ ባይገባ ውሰድ ተቀበል የልቤን መባ ከኔ ከልጅ ላንተ ባይገባ አለፍኩት ባንተ ያንን መከራ ያስለቀሰኝን እንባ ያዘራ ወጣሁት ባንተ ያንን ዳገት ደርሻለሁኝ
ከዚህ ሰዓት ተሰድጄ ብወጣም በመከራ ብዝልም እኔስ በአምላኬ ተርፌያለሁ። ያንን ክፉ ቀን ወጥቻለሁ። እኔስ በአምላኬ ተርፌያለሁ። ያንን ክፉ ቀን ወጥቻለሁ። አለፍኩት ባንተ ያንን መከራ ያስለቀሰኝን እንባ እያዘራ ወጣሁት ባንተ ያንን ዳገት ደርሻለሁ ከዚህ ሰዓት። ለመታዘዝ ያክል ነው። ዛሬ ከትናንት ጀምሮ ትንሽ ጉንፋን ቢጤ ሊይዜ ነው መሰለኝ ከይቅርታ ጋር። ዝማሬ መላእክት ያሰማልን ሳሚ፣ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። በዕድሜ ጸጋ በጤና ያቆይልን። እጅግ በጣም ደስ የሚል ዝማሬ ነው። አንቺ አለ ኧረ አለው ሳሚዬ እግዚአብሔር ያክብርልን። ታዛዣችን ታናሻችን ትላለህ ወዲያው በጣም እንዲሁ ትመርጥለት ነው። አንድ ዝማሬ ትምረጥለትና ይዘምራል። ለማን ነው ምርጫው? ላንተ እንዴ? እኔ የምችለው 3 መዝሙር ነው እንዴ? ከሶስት መዝሙር ውስጥ ከሶስቱ አንዱን እመርጣለሁ ብላለች። እሺ ባይሆን እንደው እንትን አትበሉኝና እኔ ራሴ ልዘምር እንደ እግዚአብሔር ፍቃድ እመርጣታለሁ። ዛሬ እድሌን አነሳለሁ። አልችለውም ይበዛል ብዬ እኮ ነው ይውዬ። ለጨዋታው ነው፣ ችግር የለም። እሺ ሁላችሁንም አመሰግናችኋለሁ። እናንተ ባላችሁበት መዘመር ማለት ምን ያህል ከባድ እንደሆነ አውቀዋለሁ፣ ግን ትንሽ ልዘምር። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። አንደበት የሚያወጣ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፍከኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኔ ጋር። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ዝማሬ ይቆየን ይባል። ስላዳመጣችሁኝ በጣም አመሰግናለሁኝ። አንቺ እንትን ማለት ራስን ልትመርቅ ነው። በቃ ተጨንቄ ነው የዘመርኩትኝና እጅግ በጣም ይቅርታ። ዝማሬ መላእክትን ያሰማልን። በእውነት በርታልን ወንድማችን፣ ብዙ መስራት ትችላለህ። ያው የዝማሬ ጸጋ ድምፅ ብቻ አይደለም ጸጋም ጭምር ስለሆነ ያ ደግሞ ተሰጥቶሃል። ስለዚህ ማመስገን አለብህ፣ መበርታት አለብህ። እሺ ዛይ፣ እሺ ወንድሜ አመሰግናለሁ።
አቤላዬ የመላእክትን ጣዕም ዝማሬ ያሰማል። አሚን። የጻፍከውን አይቻለሁ። ባሩክ አረበስ በእውነት አይ አቤላ እጅግ በጣም ስላንተ እግዚአብሔርን እናመሰግናለን ጌታን የምር ያው እንግዲህ ሁሉም ሰው ያውቃል እንደ አዲስ ያው ማስተዋወቅ አይጠበቅብንም ሁሉም ያውቃልና ትናንትና በዚህ አንደበት ለዓለም ነበር የሚዘፈንበትና ዛሬ ደግሞ ለእግዚአብሔር ምስጋና ሲፈስበት እንደመመልከት ምን የሚያስደስት ነገር አለ ብሮስኪ እና ጌታ ከፍ ያድርግ በነገሮች ሁሉ ይርዳ ጌታን የምሬን ነው ዝማሬ መላእክት ያሰማለን ቤላይ ብሮስኪ እግዚአብሔር አምላክ በነገሮች ሁሉ ያግዝ አሜን 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 ወንድማችን ባሮኬ ታንኪዩ በጣም እግዚአብሔር ያክብርልኝ እኔ ከወዲሁ ሉጣ አብረን ስለነበረን ቆይታ ሁሉ የእግዚአብሔር ስም የተመሰገነ ይሁን ግን ኢዮባ ቀደም ላይቭ እንደምትገባ ስቶሪ ላይ ሳይ በጣም ደስ ብሎኝ ነበር የመጣሁት ቀደምና ምክንያቱም ዛሬ አንድ መናገር የምፈልገው ነገር ስላለኝ በዚሁ ተናግሬ ሉጣ የምትፈቅዱልኝ ከሆነ ወንድሞች ቀጥል ብሮስኪ መልካም እንዲህ ነው ብዬ ቀጥል ምን አታውራ በታቆማት መስል ዛሬ እንግዶች አሉ ትልቅ እንግዶች አሉ ዛሬ በጣም ትልቅ እንትን ውስጥ ፈተና ውስጥ ነበርኩኝ አክቹአሊ ፈተናው ለዛሬ አልነበረም የነበረው የቅዱስ ሚካኤል ታምረን መናገር ስለፈለኩኝ ነውና ዛሬ ቀኑ ያልታወቀ ነበር የፍርድ ቤት ጉዳይ ነበርና እንደው መድኃኔዓለም በጣም ስጨነቅበት የነበረ ጉዳይ ነበርና በዛሬ ቀን እንትን ይባላል ብዬ አላሰብኩም ምክንያቱም ለኔ በጣም ከባድ ከሚባለው ከባድ በላይ ነበርና ስልክ ተደውሎ ከ9 ሰዓት ላይ እንድትቀርብ እኔ ቤተክርስቲያን ነበርኩኝና እንድትቀርብ ተባልኩኝ ያው እዛ ስቀርብ ነገሩ ለእናታችን ለቅድስት ኪዳነ ምሕረት ለዛ ቀን ተቀጠረልኝና በጣም ደስ በሚል ተስፋ ነበር እንትን ውስጥ የነበርኩትና የሚገርማችሁ ቅዳሴ ሰዓቱንም ኢቭን ታቦት ሲወጣ እንትን ብዬ ነበረ ውስጤ ትክክል አልነበረም ኢቭን ቢካዝ ይህ ሀሳብ ለእኔ ትልቅ ነበርና በጭንቅላቴ እዛ ውስጥ ስለነበረ እውነቱን ስነግራችሁ ውደት ሲያደርግ 3 ጊዜ እንደሚዞር ነው እማውቀውና ይሄድን የዞርን ብላ አልመሰለኝም ይሄን አክል ነበር ሐሳቤን የወሰደውና እየነገርኩት ነበር ለመላኩና ካንተ የሚበልጥ አንተ ማትችለው ነገር የለምና ትችላለህ ሁሉን አንተ ባልከው ቀን ሁሉ ነገር ይሁን ብዬ ነግሬው ነበርና በጣም በሚገርማችሁ ሁኔታ እንደው የእውነቴን የምነግራችሁ ወላዲቷ ምስክሬ ናትና እስኪደንቀኝ ድረስ ሲደወልልኝ በህይወቴ በጣም የተገረምኩበት ቀን ነውና እባካችሁ ሁላችሁም ለመላኩ ለቅዱስ ሚካኤል እንደው በቃ አመስግኑልኝ የእውነት ከልቤ ነው የምላችሁ ምንም ማለት ስለማልችል ነው እንደዚህ ያልኳችሁና እግዚአብሔር ሁሉን ነገር ያድርግልን ለሁላችንም የኔን የሰማ እናንተንም ይስማችሁ አመሰግናለሁ ባሮኪዬችን ለማለት ነበረ እግዚአብሔር አምላክ የተመሰገነ ይሁን በእውነት አቤላዬ አንተን የሰማ ተራዳ ሊቀ መላኩ ቅዱስ ሚካኤል ሁላችንም ይርዳን እና ስላንተ እጅግ በጣም ደስ ብሎናል እና የልቡናን መሻት ደግሞ ከኃጢአት በስተቀር እርሱ ልዑል እግዚአብሔር አምላክ ሁሉን ይፈጽምልን በርታለን ፓፓ እሺ አመሰግናለሁ በሉ መልካም ምሽት መልካም ያገልግሎት ሰዓት ይሁንላችሁ ለሁላችሁም ባሮኬ አሚን አሚን ምናልባት ዘምረውት ይሁን አይሁን አላቅምና አንተ ያለ ብሮ እኔ ኔትወርክ ያስቸገረኝ ነው ካለ አዎ አለ ግን ኔትወርክ ትንሽ ያዝ ያደርጋል ይሰማሃል አዎ ይሰማኛል አንቺ እሺ ተቀጥላል ድል ባገኝ በጣም ነው የምወዳቸው በዚህ አጋጣሚ ሶስቱንም እና ይውየድም እዝሩንም ሊዱንም እና ከሶስቱም በጣም የምወደው ዝማሬ አለና ምናልባት አንዳንድ ዝማሬ ከኔ ምርጫ ቢቀበሉኝ ደስ ይለኛል ድፍረት ባይሆንብኝ
የሂዊ ያው ታውቋለች። እዝሩ አማኑኤል የሚለውን ሊዱ ደግሞ እናቴ ቅድስት አርሴማ የሚለውን ቢዘመር ደስ ይለኛል። አንተሽ እንደ ሀሳብ እኔ ሀሳብን እንደ ሀሳብ እንወስድና ፈቃዱን ለዘማሪ እናደርግና ያው እነሱም ደክሟቸዋል፣ እኛም ድካም ያው አምሽተናል። ኦልሞስት 6 ሰዓት ሊሆን ነው። ጠዋት የተነሳንን ለንግስ ፈቃዳቸው ከሆነ ብቻ የሚበቃንን በዝማሬ አረስርሰውናል ብዬ አስባለሁኝ። በጣም 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 እግዚአብሔር አብዝቶ የአገልግሎት እድሜያችሁን በቤተክርስቲያን የምትኖርባትን እድሜ ያርዝምልን እንላለን። ፈቃዳቸው ከሆነ ብቻ ሂዊን የፈለግሽውን ነገር ማዘዝ ትችያለሽ ማለት ይችላሉ። ሌሎቹ ግን ይታዘዙልን። እንደዛ መቀጠል ይችላል። ኧረ ችግር የለም። አንቺ ዝማሬ አይደል? ለምንድን ነው የፈራኝ እንደዚህ? ድምጽ ድካም እንደዚሁ ነው። ያችን ዝማሬ የቷን ነው ብሩኬ? የቷን ልዘምር? ችግር የለም። ኧረ ሰውት አልሰማሽም በእውነት አላውቅም ብዬ በሰው ፊት የምክድና እናሳ አንተስ? አረ ምንም እኔ አላስቸግርሽም። ረጅም ጊዜ ይዘን ቁጭ ስለማድረግሽ የሆነ ቀን አሁን አላስቸግርሽም። እሺ አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ መስጠትህ እኔ የሆነን እያል አንድ ላይ እንዘምራለን። አላውቅም ብዬ በሰው ፊት ምክር ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታዬ እኔ ሆንን አምላኮይ እኔ ሆንን ይሁዳ ነኝ ወይስ ጴጥሮስ? ሐሙስ ማታ እኔ ማን ነኝ? የዛሬን መቆሜን እንጂ አላውቅም መጨረሻዬ። እወድሃለሁ ብዬ የዛሬን እናገራለሁ። አላውቅም እንዳልል ስለ ነገ ግን ፈራለሁ። አላውቅም ብዬ በሰው ፊት ምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታዬ እኔ ሆንን አምላኮይ እኔ ሆንን ስንት የአጥቢያ ኮከቦች ላንተ ዘምረውልህ ወደቁ። በሰማይ መቅደስ አጥነው በትዕቢት ረግፈው አለቁ። እፈራለሁ እኔም ለራሴ መንገዴን ንገረኝ ጌታ። ጠዋት በዘመርኩበት አፍ እንዳልሳደብ በማታ። አላውቅም ብዬ በሰው ፊት ምክር ለጠላት አንስቼ አሳልፌ ምሰጥ
እኔ ሆንን ጌታዬ እኔ ሆንን እኔ ሆንን አምላኮ እኔ ሆንን ሳጥናኤል መልአክ ነበረ ይሁዳም ሐዋርያ ንስጥሮስም ጳጳስ ነበር አርዮስም ባለሙያ እነዚህ ሁሉ ከወጡ ከአምላካቸው ጉያ ደካማ ለሆንኩትማ የት ይሆን የኔ መገኛ አላውቅህም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታዬ እኔ ሆንን እኔ ሆንን አምላኮ እኔ ሆንን ታናሹን ጅማሬ አንተው ታላቅም አድርግልኝ ነበረች ከመባል ፈተና አንተው በፍቅር አድነኝ ያስጀመርከኝ አምላኬ ሆይ እንግዲህ መንገዴን አደራ በፊት ቆሜ ለማመስገን አብቃኝ ከቅዱሳን ጋራ አላውቅህም ብዬ በሰው ፊት ብክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታዬ እኔ ሆንን እኔ ሆንን አምላኮ እኔ ሆንን ሁላችን መጨረሻችን ያሳምርልን፣ ዝማሬያችን ይቀበልልን። አሜን አሜን አሜን። ሂውዬ ዝማሬ መላእክትን ያሰማልን፣ ዝማሬ ያሰማልን። አንቺ ቀጥል። በቃ የኔ ድምፅ አይሰማም መሰለኝ፣ ኔትወርክ የለኝም። ቀጥል ብሮ እስኪ ከተሰማ። እሺ እሺ። ሂዌ ዝማሬ መላእክትን ያሰማልን፣ ሁላችንም መጨረሻችንን ያሳምርልን፣ በቤተ ክርስቲያን ያቆየን፣ በቤቱ ያኑረን። በጣም እግዚአብሔር ይስጥልን። ለንስሐ የሚጠራ መዝሙር ነውና በጣም በጣም እግዚአብሔር ያክብርልን። ባሮኬም እግዚአብሔር ይስጥልን ሲበዛ። አሁን ደግሞ በቀጣይ እዝሩዬ ነው፣ አማኑኤል ነው የተመረጠው። እንግዲህ እዝሩዬ ያለ አለው አንትዬ የዝማሬ መላእክትን ያሰማልን። እጅግ በጣም ግሩም የሆነ ዝማሬ ነው። ዝማሬ መላእክት ያሰማልን። እሺ አማኑኤል ነው የተመረጠው። በስላሴ ስም አምኜ እዘምራለሁ። ድምጼ ይሰማል? ይሰማል? አንተ ድምጼ ይሰማል? እዝሩዬ ይሰማል። በረምን ይሰማል። ኦኬ እሺ፣ አብረን እንዘምራለን። አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት
በሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ አይምረኝም አትበሉ ጨካኝ ንጉሥ አይደለም ደሙ ብቻ ያነጻናል ከኃጢአታችን ዘላለም እንደ ሞላ ጅረት ፈሶ ምድራችንን አጥለቅልቋል የእርሱ ምሕረት ኃይል ሆኖት ስንቱ ከሞት አፈትልቋል አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ የጨለመው የነጋ የተሻለ ቀን ይመጣል በፍቅሩ ጦር ሳይወጋ ማን ከሞት ፊት ሮጦ ያመልጣል ያን ክፉ ቀን በድል አልፈን እንደ ዋርካ የሰፋነው ነውርን ሁሉ በሚከድን በሞተልን በኢየሱስ ነው ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ ሀገራችን በሰማይ ነው ሚወድቅ የለም የሚረሳ ሰማያትን እንወርሳለን ከበጉ ደም የተነሳ መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ ወዳጅ አለን አንድ ብቻ በሰማይም በምድር ስሙ ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሩ ዓለምን አስገረመ ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ
ሀገራችን በሰማይ ነው ሚወድቅ የለም የሚረሳ ሰማያትን እንወርሳለን ከበጉ ደም የተነሳ መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ። ዝማሬያችንን ይቀበልልን። አሜን አሜን። ንዝርዬ መላእክትን ጣመ ዝማሬ ያሰማልን፣ ዝማሬያችን ሁሉ ይቀበልልን። በጣም ያልታሰበ ልዩ ቀን ነው። እግዚአብሔር ይስጥልን ሁላችሁንም። ቃላት የለኝም ሳከብራችሁ። ወደ ሊዱ ከመሄዳችን በፊት ኢዮባ አለ ወይ አንትሽ ወይ ሳሚ የሆነች አንድ ዝማሬ አጭር ስንኙን ይበልልን እናንተ የምትወደውን። ከዛም በኋላ ወደ ሊዲያ ብንሄድስ? እሺ አንትሽ ዝማሬ መላእክት ያሰማልን ለሁላችሁም። እግዚአብሔር ይስጥልን። እንዳጋጣሚ ዛሬ በእንደዚህ አይነት ፕሮግራም አልነበረም ያሰብነውና ቀሲስንም ጠርቻቸው ዝም ብለን እናስበዋለን ብለን ነበረ። ግን የሆነ ዲቤት ነበረና ትተነው አንድሽ ዝም ብለህ ክፈትና ትንሽ እንኳን አደረሳችሁ ተባብለን እንዘጋለን ምናምን ብሎኝ ነበርና እናንተ መታችሁ እንደዚህ ውብ ምሽት አረጋችሁት። እግዚአብሔር ያክብርልን። አሜን አሜን። ያው በዛው እንድታቆብዬ ነው። የምትወደው አንድ ዝማሬ አለና የግጥሙ ደራሲና ዘማሪ ዜማ ደራሲም ገጣሚም ይሄው እዚሁ ሳሚ ያለና ሳሚዬ ማይክን አብራና እንግዲህ እስኪ አንድ ያስታውሰው ምን እንደሆነ። ምንድነው መዝሙሩ? የማን ነው? የገብረ ሕይወት ታሪኳ ደስ የሚል ሰው እዚሁ ጋር ሕይወት የሚላል አይሷ ደክመዋል። አንትሽ ተኛ በቃ አንትሽ ደክመዋል። ኧረ ምን ይደክመኛል? የሚገርም ከፍቼዋለሁ ራሱ እኮ አሁን እዚህ አጠገቤ ነው ራሱ መዝሙሩ እኮ። እኔ ማለት ከማበላሸው ሞትን ለዮባ በጣም ማሰሪያው ቆረጠ የሚለው ማለት ነው። ሞትን ዘለፈው ማሰሪያውን ቆረጠ ኪዳን ሊጦላል እና አሁን ያንተን ግጥምና ዜማ ሕይወት ታስታውስህ? እግዚኦ ሞትን ዘለፈው ብዙ ነው። ያው ትልና ለህዊም የመኑ ውእቱ እዚህ ስላለሽ ብዬ ነው። ኤልሳቤጥ በጣም ብዙ ድርሰት ነው ያለው። ሳሚ በድንኳን የምርትነሽ እግዚአብሔሮች እነሆ ያለምን ኃጢአት ቴዲ ያለሽ ልዩ ጸጋ ዜማ በድንኳን የሚለው ዜማ ብዙ ናቸው። አቤል መክበብ በልልና ያለ ልብ ያውቀዋል ዜማ እንዳልቀጥል ሰዓት ይበቃኛል። ኪዊ ቀጥይ። ኧረ በጣም ብዙ ግጥምና ዜማ ይሰራል። በጣም ብዙ ለእኔ መኖቱ ዝንቱ እሱን የሰጠኝ የኤልሳቤጥ ልጅ ዘካርያስን የሰርግ መዝሙሮችን በጣም ብዙ ግጥምና ዜማ ለብዙ ዘማሪያን ሰጥቷል እና እግዚአብሔር ጸጋውን ያብዛለት። አሁን ሞት ዘለፈው የሚለውን ዘምር ተብለሃል። አይ ትንሽ ጉሩሬን ስለያዘኝ ከመሸ ደግሞ ጨመረና ሊበረታ ነው ጉርባኑ። ለዛ ነው ገብረ ዮሐንስ የዘመረበት ልክ አለና ያንን ልክ መንካት አልፈልግም። በቃ አይ እኔ ዜማውን ብቻ ነበር መነሻውን ነበር ያልኩት። እንግዲህ
በስድ ንባብም ብሎታል። ግጥምም ባይሆን በዜማም ባይነካው ችግር የለውም። ማሰሪያውን ቆረጠ። መነሻው ይሄ ነው። አሁን ፍቅሩ ያልተለወጠ አዳንን ገዛን በደሙ ምስጋና ይሁን ለስሙ። አዳንን ገዛን በደሙ ምስጋና ይሁን ለስሙ። ወለደን ከማይጠፋ ዘር አዲስ ሰው ሆነን በእግዚአብሔር እያለ ይቀጥላል። ኧረ ግሩም ነው። ሌላ ቀን በሰፊው እናደርገዋለን። እንግዲህ ሳምዬ በጣም ቃሎት ያሰማልን። ስለ ግጥሞችም ስለ ዜማዎችም እግዚአብሔር ያክብርልን። እንግዲህ አሁን የመጨረሻ የሚሆነው ይመስለኛል ምርጫ ባሮኬ አርሴማ ነው አይደለ? ወደዛ እንሄዳለን ማለት ነው፣ ወደ ሊዱ። ሊዱ አርሴማ። እሺ ይሁይ ዝማሬ መላእክት ያሰማልን። እዝሩም ሳሚም ዝማሬ መላእክት ያሰማልን። የሰማዕቷን ዝማሬ ደግሞ አብረን እንዘምራለን። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገዝግሼ መጣሁኝ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገዝግሼ መጣሁ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ስመጣ ባልጋ ነበረ ተስፋዬም የተሰበረ፣ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ። ልናገር ዝናሽን ላውራ ይደነቅ የአምላክሽ ስራ። ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገዝግሼ መጣሁ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ደም ግባት ከንቱ ብለሽ ለሰማይ ክብሬ ታጨሽ። የእምነቴ አሰረ ፍኖት በምልጃሽ አለሁኝ በሕይወት። የልቡን ለነገረሽ ፈጥኖ ይደርሳል መልስሽ። ዘንባባሽ ሕይወት ይዘራል፣ የጠራሽ ማን አፍሮ ያውቃል። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገዝግሼ መጣሁኝ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ደም ግባት ከንቱ ብለሽ ለሰማይ ክብሬ ታጨሽ። የእምነቴ አሰረ ፍኖት በምልጃሽ አለሁኝ በሕይወት። የልቡን ለነገረሽ ፈጥኖ ይደርሳል መልስሽ። ዘንባባሽ ሕይወት ይዘራል፣ የጠራሽ ማን አፍሮ ያውቃል። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገዝግሼ መጣሁኝ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ
ዝናሽ ለዓለም ተሰማ። እርዳታሽ የደረሰለት ያመጣል የልቡን ስለት። ላመኑሽ ፈውስሽ ቅርብ ነው። ባንቺ አፍሮ የሄደ ማነው? የልቡን ለነገረሽ ፈጥኖ ይደርሳል መልስሽ። ዘንባባሽ ሕይወት ይዘራል። የጠራሽ ማን አፍሮ ያውቃል? ታላቅ በሆነው እምነትሽ ታመንኩኝ። ካለሽበት ገስግሼ መጣሁኝ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። የሰማዕቷ ረድኤት በረከት ከሁላችን ጋር ይሁን። ዝማሬያችንን ይቀበልልን። አሜን አሜን። የመላእክትን ጣዕመ ዝማሬ ያሰማልን። የሰማዕቷ በረከት አይለየን። እግዚአብሔር ያክብርልን ሁላችሁንም። እንግዲህ መጨረሻችን ነው ይሄ። ሌላ ቀን በሰፊው ደግሞ እንደምንገናኝ ለእያንዳንዳችሁ ደግሞ አንዳንድ ፕሮግራም ይዘን የምንገባበት ቀን ይመጣል ብለን እናስባለን። በጣም በጣም እግዚአብሔር ያክብርልን፣ ጸጋችሁን ያብዛልን፣ የአገልግሎት ዘመናችሁን ያርዝምልን። እግዚአብሔር ያክብርልን። እጨርሻለሁ። ዮባ ወደ ባሮኬና ወደ አንተ መልሳለሁ። እናቱ ግን ሰላም በለን አየር ላይ። እንዴት አመሻችሁ? አንትሽ ዮባ፣ ሁላችሁም ዘማሪያን እዚህ ያላችሁት፣ በቅርብ ማቀው ደግሞ ሳሚ፣ እንዴት አመሻችሁ? እንኳን አደረሳችሁ። አሚን። እንኳን አብሮ አደረሰን። ናቱሻ ሰላም ብለናል። ሁላችሁንም እግዚአብሔር ያክብርልን። በጣም እናመሰግናለን። ልዩ ምሽት ነው ያደረጋችሁልንና እግዚአብሔርን አመስግነናል። ዝማሬያችንን ምስጋናችን ይቀበልልን። ሁላችሁንም በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ። ሊዱዬ፣ ሳሚ፣ እዝሩ፣ ይዊ ሁላችሁንም። በነገራችን ላይ የሳሚን ቅድም የዘመረልንን በጣም ነበር የምወደውና ለመጀመሪያ ጊዜ የሆነ ጊዜ ያየሁት እንትን ነው ናዝሬት የሆነ ጉባኤ ላይ እንደ አጋጣሚ አየሁትና በጣም ደስ አለኝ። ለመጀመሪያ ጊዜ እዛ ነው ያየሁትና ሁላችሁንም ብቻ እግዚአብሔር ያክብርልን። ሂዊ ከአገልግሎት ላይ ከድካም ላይ ነው እስካሁን አብራን የቆየችው። እግዚአብሔር ይስጥልን ሁላችሁንም። እንግዲህ ሌላ ጊዜ ደግሞ እንደዚሁ በዝማሬ አብረን እንደምናመሽ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። አሜን። አገልግሎታችን ይቀበልልን። ዝማሬ መላእክት ይዊ ይቀጥል። የሁላችንም አገልግሎት እግዚአብሔር ይቀበልልን። አሜን። ሰላም ደሩ ነክት። አሜን አሜን። ይውዬ ሰላም ደሩ። አሜን። እግዚአብሔር ያክብርልን። አንተዬ አመሰግናለሁ። ሁላችሁ ናቲ፣ ምህራን፣ ሰላም ደሩ። ሁላችሁም እዚህ ውስጥ ያላችሁ እግዚአብሔር ያክብርልን። ሰላም ደሩ። ሰላም ቆዩ። አሜን አሜን። ያንተዬ ዮባ በርቱልን። እግዚአብሔር ከእናንተ ጋር ይሁን። ሁላችሁንም እግዚአብሔር ይባርካችሁ። መልካም ጊዜ ይሆንልን። አሜን አሜን። ሁላችሁም ይህንን ጣዕመ ዜማ የሰማችሁ በሙላ ጆሮአችሁን አሳርፋችሁ ሌላ ክፉ ነገር ሳትከቱበት፣ ሌላ ቲክቶክ ላይ ዞር ዞር ማም ነገር ሳትሉ እንዲሁ ይህንን ጡም የሆነ ዜማ የሰማ ጆሮአችሁን አሳድሩት፣ ክፉ ነገር እንዳይሰማ ማለት ነው። ሰላም ደሩልኝ። ዮባ በጣም እግዚአብሔር ያክብርልን። ቤቱን ስለከፈትክ ዝማሬዎችን ስላሰማን እግዚአብሔር ያክብርልን። አሚን አሚን። ሁላችሁም የዘማሪዎቻችንን ዩቲዩብ ቻናል ያላቸውን ዩቲዩብ ቻናላቸውን እየገባችሁ ሌሎች የተለቀቁ ዝማሬዎችንም የሊዱ አዲስ የወጣ መዝሙር አለ ቅድም የዘመረችልን አይደለ? ሰው እየገባችሁ እሱንም ዩ ሼርም አድርጉ። የሁሉንም የእዝሩንም የህዊንም የሳሚንም እየገባችሁ እንዳልኳችሁ አድርጉ። መዝሙር ማን ነው መጽሐፍ ቅዱስ በትረካ መልክ እየለቀኩ ነበረ እና ቅድም የለቀኩት አለ፣ ያልሰማችሁ ሄዳችሁ ስሙ።
ቀጣይ ክፍል ነገ እለቅላችኋለሁ እና ለምሳሌ ስራ ላይ ሆናችሁ ምናምን መጽሐፍ ቅዱስ ማንበብ አይመችም አይደለ? ነገር ግን እየሰማችሁ መስራት ትችላላችሁ ብዬ አስባለሁና ሰው እየገባችሁ እየሰማችሁ መጽሐፍ ቅዱስ ከዛን ስራችሁን መስራት ትችላላችሁ። ስትተኙም ቢያንስ 1-2 ምዕራፍ 3 ምዕራፍ ማንበብ ከቻላችሁ ብታነቡ፣ ካልተመቻችሁ ደግሞ እየሰማችሁ ጥሩ ነው እና ሙሉ መጽሐፍ ቅዱስን በሂደት እንዳለ ለቃለሁኝ ማለት ነው። እናንተ እየተከታተላችሁ እሱን አዳምጡ ልል ወዳለሁኝ እና አብራችሁን ስለነበራችሁ እግዚአብሔር ያክብርልን። ሁላችሁንም እናመሰግናለን። ናቱ ፓፓ አለሽ? እኔ እኮ ምክር የምትሰማው ነገር እኮ ነው። በጣም ፕሮፋይሏን ቀይረሃታል አዴ እና ታዲያ ስማ፣ እኔ እኮ ምን እየናፈቀኝ እንደሆነ ታውቃለህ? አሁን እኔና ጋዲ እንደዚህ የምንዘምርበት ጊዜ መቼ? በምጽአት መሆን አለበት ሙታን ለመቀስቀስ። እኔ ጋዲ ባይዘው ድምጿ በጣም ማራኪ ነው ለማታውቁ ሰዎች፣ በተለይ ዝም ሲል ያበደ ነው። ቀዳሚ ከፊት ከኋላ የሚሰማ ሰው እንደዛ ይሉ እንዴ? እሱ ዝም ብሎ ያማተብ የድሮም ቪዲዮ አይተዋላ። በስማ ብሎ 3 ጊዜ ትልቅ ባህታዊ ነው የሚመስለው እኮ እሷ ላይ በርታ። ለማንኛውም በቃ እንደዚሁ ሳያችሁ ድንገት ስሜታዊ ሆኜ ነው የገባሁት። በተለይ እንዳልኳችሁ የምሬ ነው። ሳሚ በተለይ በጣም ወሳኝ ሰው ነውና እንደዚህ በቅርብ ምናምን ነው የማውቀውና በጣም ትሁት ሰው ነው፣ የሚገርም ሰው ነውና ልክ ሳየው አልቻልኩም። እዮባ አንትሽ ባሮኬል እና ሳሚ ኧረ የማያበደ ፕሮግራም ነው ብዬ ዘው። በነገራችን ላይ እኔ በአጋጣሚ ማገኛቸው ዘማሪያን የብዙ ዘማሪያን የማግኘት እድል የለኝም እንዳጋጣሚ ሆኖና አሁን ሳገኝ በቃ ትህትናቸው ያላቸው እንትን በጣም ነው ደስ የሚለው ዘማሪያን በተለይ እና እዝሩንም ሀዊንም ሳገኘው ይዊ ሁሉም በጣም ትሁታን ናቸው። እግዚአብሔር ያቆይልን። ናቲ ባይዘዌ ከሳሚ ጋር 2 አልበም ክሊፕ ሰርተናል፣ ቪዲዮ ማለት ነው። የእድሜ ጉዳይ ሊወራ ነው መሰለኝ። የምር ከዛሬ ስንት ዓመት በፊት? 10 ዓመት 11 ዓመት በፊት ማለት ነው። አይ ያልፋል፣ ከዛም በላይ ያልፋል። ከማግባቴ በፊት ነው የሚገርም። ኦልሞስት 10 ዓመት ሊሆነኝ ነው ካገባሁኝ፣ ግን 25 26 ዓመት እያለ በቃ 11 12 ዓመት ማለት ነው። በ25 ዓመት ካገኘው 10 ዓመት 35 ዓመት ሆነበት። ይሄ ደግሞ ልክ አይደለም። ኖ እኔ ከሳሚ ጋር መዝሙር የሰራ ነው የዛሬ 12 ወይ 11 ዓመት ከዛ በፊት ማለት ነው። ቆሰሽዋል። ለማንኛውም ታብራራለ ታውቆ ነው። አይ እድሜ የታወቀ ነው እኮ 37 ነው ታውቂያለሽ። ይሁን እስኪ ይሁን። ኢሳም ብዙም አይገርመውም። በእርግጥ የናቱም ቆሰውታል። ማቀናነስ ጀመረ እኮ ከራሱ ጋር በእጁ ይዞሉላ ሂሳብ ሰራተኛ አይደል? ብሩኬ የት ነው ያለው? ማን ነው? ኔትወርክ ጥሩ አይደለም። እዛ እንትና ጋር ገብቶ ይሆናል መኩ ጋር። አይ የመኩማ ቶ ፒስ። ለማንኛውም ጋይስ መልካም ምሽት። በቃ ደህና ደሩ። እሺ ቻው። ሰላም ደሩ። መልካም ምሽት፣ መልካም በዓል።